ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። ሰላም፣ እንዴት ናችሁ የአስቱ ፌሎሺፕ ሰዎች? ዛሬ በሀላቅ ፖድካስት ደግመን ተገናኝተናል። ዛሬ ደግሞ በጣም ኤክሳይቲንግ ኤፒሶድ ይሆናል ብለን እናስባለን። መጀመሪያ ውስጦቻችሁንና ክቡር እንግዳችንን እናስታውቃችሁ። እሺ፣ እስቲ አንተ ጀምር ነው። ማነህ? እሺ፣ ዛሬ ከእናንተ ጋር የምንሆነው እኔ ናሆም አማኑኤልና እኔ ደግሞ ሚልኪያስ ይሄይስ እባላለሁ። ሁለታችንም የአስቱ ሰርድ ይር ተማሪዎች ነን። አሁን ደግሞ እንግዳችንን እናስታውቃችኋለን። እስቲ አስታውቅ። መጋቢ ዳዊት እባላለሁ። ቤቴል ሙሉ ወንጌል አዲስ አበባ ሞር ወጣትና ታዳጊ አገልግሎት ላይ በዋናነት አገለግላለሁ ማለት ነው። በጣም አሪፍ። እንግዲህ ዛሬ በጣም በኢንተረስቲንግ ቶፒክ ነው የምንመጣላችሁ ለእናንተ። ዛሬ የምንነጋገረው የእግዚአብሔርን ፍቃድ መፈለግ ስለሚል ርዕስ ነው የምናወራው እና ዛሬ በጣም ብዙዎቻችሁን እኔም በሆኑ ሁላችንም እንጠቀማለን ብዬ አስባለሁ። በዚህ ቶፒክ ስንወያይ ፓስተር ዴቭ እንግዲህ በጣም ብዙ ጥያቄዎች የሚመጡብንን ጥያቄዎች ብዙ ጊዜ የእግዚአብሔርን ፍቃድ ብለን ብዙ የምንጨናነቅበት ነገር አለ። ይህ ማረገው ነገር የእግዚአብሔር ፍቃድ ነው አይደለም ብለን የምንጠይቃቸው እንደዚህ አይነት በጣም ከባባድ ጥያቄዎች አሉና እነዚህን ጥያቄዎች ዲስከስ አድርገን ወደ ተሻለ ቢብሊካል ወደ ሆነ እውቀት እንመጣለን ብለን ተስፋ እናደርጋለን። እንግዲህ ሁላችሁም ኤክሳይትድ ናችሁ ብለን ተስፋ እናደርጋለን። ወደ መጀመሪያው ጥያቄያችን እንገባለን። ናሆም እንግዲህ ጥያቄውን በመጠየቅ ጀምር። እሺ፣ አመሰግናለሁ። እንግዲህ ብዙ ጊዜ እንደምናውቀው ከሆነ ሰዎች በህይወታቸው የእግዚአብሔርን ፍቃድ ለማወቅ ሲጥሩ እናያለን። ወይ ተማሪዎች በትምህርት አቅቷቸው ለሚማሩበት ፊልድ ሊሆን ይችላል። ሰራተኞችም እንዲሁም ደግሞ በስራቸው ወይም ደግሞ ያልተቀጠሩ ሰዎች ለመቀጠር ፈልገው ሊሆን ይችላል እና ብዙ ጊዜ በሪሌሽንሺፕም በትዳር በስራ ዙሪያ የእግዚአብሔር ፍቃድ በህይወታችን ምንድን ነው ብለን እንጠይቃለን። እና ምንድን ነው የእግዚአብሔር ፍቃድ ማለት ራሱ መጀመሪያ ጥያቄያችን። ጥሩ ጥያቄ ነው። ሁልጊዜም ልንጠይቀው በህይወት ምዕራፋችን ልንጠይቀው ልናስብ ቆም ብለን ልናስብ ከሚፈልጉ ነገሮች ዋናውና ትልቁ ነው ብዬ አስባለሁ። መጽሐፍ ቅዱሳችን በትኩረት ከሚሰጥበትና ሞር በጣም ከሚገልጠው አንዱ የሰው ልጅ በምድር ላይ ሲኖር የእግዚአብሔርን ፍቃድ እንዲያውቅ ራሱ መጽሐፍ ቅዱሳችን ይጋብዛል። ምን ማለት ነው? እግዚአብሔር ይፈልጋል ፍቃዱን አውቀን እንደ ፍቃዱ እንድንመላለስ እንደ ፍቃዱ እንድንኖር መጽሐፍ ቅዱሳችን ይህም በግልጽ ይናገራል። የእግዚአብሔር ቃልና ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት በዮሐንስ ወንጌል ምዕራፍ 7 ቁጥር 17 ላይ ይሄ የአባቱን ፍቃድ እሱ ለማድረግ እንደሚናፍቅ ሌሎችም ያንን የእግዚአብሔርን ፍቃድ በማድረግ እግዚአብሔርን ማስደሰት የሚለው መኖር እንዳለ በግልጽ ያስቀምጣል። ሐዋርያው ጳውሎስም እንደዚሁ በቆላስያስ መልእክት ምዕራፍ 1 ላይ በግልጥ ይሄንን እውነት ያስቀምጥላቸዋል ለቆላስያስ አማኞች እና ስለዚህ በተለይ ቁጥር 10 ላይ የእግዚአብሔርን ፍቃድ ያውቁ ዘንድ ምንድን ነው የእግዚአብሔር ሐሳብ ወይም የእግዚአብሔር ዘላለማዊ አጀንዳ በአማኝ ሕይወት ወይም በክርስቲያን ሕይወት ውስጥ አውቀውት እንዲኖሩ ሞር የቆላስያስ ሴንተር የሆነውን መጽሐፍ ሐሳብ ነው ያነሳሁት ምዕራፍ 1 ቁጥር 10 ላይ እና ስለዚህ ይሄ ሁል ጊዜ የእግዚአብሔርን ፍላጎት ነው። አማኝ የእግዚአብሔርን ፈቃድ ሲያውቅ በህይወቱ የሚያስበውን ማድረግ መሆን ይችላል እና በሰው ልጆች ውስጥ መፈጠሩ የእግዚአብሔር አይደንቲቲ በእኛ ውስጥ ስላለ ይሄ ዳግም የተወለደው ማንነታችን ያንን ይፈልጋል። መፈለጉ ጤናማነት ነው። ምን ማለት ነው? የጤናማነት ውጤት ነው። አንድ ሰው በድካምም በብርታትም ሆኖ የእግዚአብሔርን ፈቃድ ሲፈልግ ጤናማነት ነው። ለምን ካልን የዳንበት ዳግም የተወለድንበት ያ መልካችን የእግዚአብሔርን ፍቃድ እንድናውቅ የእግዚአብሔርን ፍቃድ እንድንረዳ ራሱ እግዚአብሔር ስለሚፈልግ የዛ ኮኔክሽን በእኛ ውስጥ ስላለ በዚህ አቅጣጫ የእግዚአብሔርን ፍቃድ ሁሌ እንፈልጋለን። ብዙ ሰዎች ሚስ የሚያደርጉት የእግዚአብሔርን ፍቃድ
ከሪሌሽን አንጻር ብዙ ጊዜ የምናነሳው በእግዚአብሔር ቤት ውስጥ የሚነሳው ከሪሌሽን አንጻር ነው። ኮንፊዥን ውስጥ ብዙ ጊዜ የምንገባው የምንፈልገውን የምንወደውንና የምንጠላውን ሰው ለመምረጥ የእግዚአብሔር ፈቃድ ይሁን አይሆን ብለን እናነሳለን። ህይወት ጀምረን እስክንጨርስ ድረስ ራሳችን ካወቅንበት እስክንፈጽም ድረስ ቅዳም ጥያቄው ላይ ወንድማችን እንዳነሳው የእግዚአብሔርን ፍቃድ እንድናውቅና አውቀን እንድናደርገው ነው የተፈጠረው። ኦልሬዲ ይሄ ምንም የተገለጠ አይ ነው። የእግዚአብሔር ፍቃድ ስናነሳ የተገለጠ ፍቃድ አለ፣ የተገለጠ ፍቃድ አለ፣ የተገለጠ ፍቃድ አለ። እንደገናም ደግሞ ግልጽ የሆነውን ፍቃድ በህይወታችን ሁሌ አፕላይ የምናደርግበት መንገድ አለ። ይሄ በመጀመሪያ እንድናውቅ የምፈልገው ከቶፒኮቻችን ሁሉ መፈጠሩ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው እና መጽሐፍ ቅዱስ እግዚአብሔርን ፍቃድ አውቀን እንድናደርገው ብቻ ሳይሆን የሚነግረን ራሱ እግዚአብሔር የፈጠረው ሰው ፍቃዱን አውቆ እንዲመራ እግዚአብሔር ይፈልጋል። ስለዚህ በእኛ ውስጥ ይሄ ነገር የሚፈጠር ይሄ ነገር እግዚአብሔር ፍቃድ ነው አይደለም ብለን ብንፈጠር ኮንፊውዥን ውስጥ መግባት አይፈጠርም። አይደንቲቲያችን ይሄን ይጠይቃል። መጠየቁ ልክ ነው፣ ጤናማነት። ግን እንዴት ነው ፍቃዱን የምናውቀው? አሁን ትልቁ መመለስ ያለበት የእግዚአብሔርን ፍቃድ ለማወቅ መጠየቃችን ጤናማነት ነው። ሰው ታዲያ እንዴት ነው ፍቃዱን የምናውቀው? እሱን ነው ሞር ፎከስ እንድናደርግ የምፈልገው ዛሬ እድሉን ከሰጣችሁኝና እኔ ሞር እሱ ነው የምፈልገው ለማለት ነው። በጣም ጥሩ ነገር ነው። እንግዲህ ቅድም እንዳነሳኸው ከሆነ የእግዚአብሔር ፍቃድ ማለት መሰረታዊ ነገሩ የእግዚአብሔር ፍላጎት እንደሆነ ማወቅ ነውና አሁን ያነሳቸው ነገሮች ወደ በኋላ እንመጣበታለን እና እዚህ ጋር ጨምሬ እንዲነሳ የምፈልገው ነገር ብዙ ጊዜ የእግዚአብሔር ፍቃድ ለመፈለግ ስንነሳ ችግሮች ያጋጥሙናል እና አንደኛው ደግሞ በገዛ ፍቃዳችን የፍቃድ ችግር ነው እና ብዙ ጊዜ ቤተክርስቲያን ውስጥም የተለያየ ቦታዎችም ሰዎችን በምንመለከትበት ጊዜ ማድረግ እንፈልጋለን፣ ነገር ግን ከፈቃዳችንና ልባችን ግን ሌላ ቦታ ይሆናል እና በዛ አይነት ኮንፍሊክት ውስጥ ያሉት ሰዎች ስለሆነ ምልክት ታስተላልፋለህ? ለእንደዚህ ህይወት ውስጥ ላለን ወይም በእንዲህ አይነት ስትራግል ውስጥ ላለን ከኔም ጭምር አንዳንዴ የሆነ ነገር ሀፕን ካረገ በኋላ ይሄ ነገር የእግዚአብሔር ሐሳብ አልነበረም፣ የእግዚአብሔር ፍቃድ አልነበረም ብዬ መለስ ብዬ ራሴን ደግሞ እንዳጠና ያደርጋልና ለዚህ ዛሬ የምናነሳው ፖይንት እኔ ላነሳ የምፈልገው ፖይንት መልስ ይሆናል ብዬ አስባለሁ። ለየትኛውም ነገር ቅድም ብያለሁ። የመጀመሪያው እግዚአብሔር የተገለጠ ፍቃድ ምንድን ነው ካልከኝ የመጀመሪያው ፍቃድ ድነት ነው። ሳልቬሽን የምንለው ነው። ዳግም መወለድ ነው። ይሄ የእግዚአብሔር ዘላለማዊ ፍቃድ ነው። ቀጥሎስ በእግዚአብሔር ቤት በቅድስና መኖር ነው፣ ወይም በቅድስና ህይወት ይሄ የዳንበትን የጽድቅን ህይወት አስጠብቆ መኖር ነው። የእግዚአብሔርን ፍቃድ ብለን ስናነሳ የጽድቅን ህይወት አስጠብቆ መኖር ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፍቃድ በቅድስና ትኖሩ ዘንድ ነው። ዳግም ተወልደናል። በቅድስና ህይወት መኖራችን የማንጠራጠረውና የማንደራደርበት ህይወት ጥያቄ ነው። ከዛ ቀጥሎ ደግሞ እግዚአብሔርን ደስ የሚያሰኝ ለእግዚአብሔር ደስታ የምንኖር ኑሮ የህይወት ዘይቤያችን እንዲሆን የምፈልገው ፓርት ነው። አሁን የሆነ ነገር ሀፕን ካረገ በኋላ ብለን ሌላ ኮንፍሊክት ለችግሩ ሌላ ሶልቭ የምናደርግበትን ስትረስ ውስጥ እንዳንገባ ህይወታችንን የምንቃኝበትን እኔ ሴታ በመጀመሪያ እናስተካክል ነው የምለው። አንደኛው ዳግም መወለዳችንን እርግጠኞች እንሁን፣ ሳልቬሽናችንን። ሁለተኛ የእግዚአብሔር ፍቃድ ይሄ ስለሆነ የተገለጠው ፍቃድ። ሌላኛው የተገለጠው ፍቃድ በቅድስና መኖራችን ለእግዚአብሔር ክብር የምንኖረው ሐዋርያ ጳውሎስ በሮሜ ምዕራፍ 12 ላይ የተናገረው ይሄ አገልግሎታችሁ ነው። የእግዚአብሔርን ፍቃድ እግዚአብሔርን ደስ የሚያሰኝ ነው ህይወታችሁ፣ አገልግሎታችሁ ነው ብሎ ሐዋርያ ጳውሎስ ያስቀመጠው ይሄ የመጀመሪያ የምንለው ኮር የሆነው ነገር ነው። ሰው በዚህ ህይወት ከኖረ በሚገጥመው የህይወት ፌላሪቲ ውስጥ ከፌላሪቱ ይማራል እንጂ ኮንፊዥን ውስጥ አይገባም። ፌላሪቶቻችን ትምህርት ቤቶቻችን ናቸው የሚሆኑት። ሌሰን 1 ወይም ነጥብ 1
ብለን የምንነሳበት ለሚቀጥለው የህይወት ምዕራፋችን የውድቀታችን መነሻችን ሳይሆን ለሚቀጥለው የምንስፈነጠርበት ምክንያት ነው የሚሆነው። ምን ካለን መጀመሪያ የምንኖርበት የህይወት ቅኝታችን ከተስተካከለ፣ የህይወት ቅኝታችን ጤናማ ከሆነ ቀጥሎ በህይወታችን ሀፕን ለሚያደርጉ ለየትኛውም ነገሮች ኤክስኪውዝ የምንሰጠው የእግዚአብሔር ፍቃድ ስላልሆነ ስለሆነ አለ። ህይወታችን የተቃኘበት የተገነባበት የህይወት ምዕራፋችን ጋይድ ያደርገናል ብዬ አስባለሁ። ስለዚህ የእግዚአብሔር የተገለጠው ፍቃድ መጀመሪያ ነፍሳችን እርግጠኛ ሆና ተወቅ ሳልቬሽናችንን ቅድም እንዳልኳችሁ በቅድስና እንድንኖር አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይሄ የእግዚአብሔር ፍቃድ ነው ለእናንተ ሐዋርያው ጳውሎስ ለተሰሎንቄ ምዕመናን በቅድስና እንድትኖሩ ነው። ሌላኛው ሐዋርያው ጳውሎስ አሁንም በሮሜ ምዕራፍ 12 ላይ ከ1 እስከ 3 የሚያስቀምጥልን ጤናማ የሆነው የህይወት ምልልሳችን ወይም አገልግሎታችን ከእግዚአብሔር ጋር ያለን አታችመንታችን የእግዚአብሔር ፍቃድ ብሎ የሚለው እግዚአብሔር ደስ የሚያሰኘው ፍቃድ ስናደርግ ይሄ የእግዚአብሔር ፍቃድ ነው። አንድ ሰው ይሄን እያደረገ ፌል ያደርጋል። ደስ ብራይት ፌላሪቱ የህይወት አንዱ አካል ስለሆነ አንዱ ምዕራፍ ስለሆነ በህይወት መንገድ ውስጥ ግን ህይወት እዛ ጋር በቃ ወይም አከተመ ማለት አይደለም። አከተመ ማለት አይደለም። እዚህ ምንድነው ታዲያ ለእንደዚህ አይነት ኮንፊውዥን ውስጥ ላሉ ሰዎች ባክ ቱ ዘ ኦሪጂን ነው የምላቸው። ምንድነው ኦሪጂኑ ከተባለ ደህንነታችንን እርግጠኛ ነው ዳግም መወለዳችን ሳልቬሽናችን ሪሊጅን ሳይሆን ዳግም መወለዳችን ዘንስ በኔክስት ደግሞ እግዚአብሔር ፍቃድ አሁንም በቅድስና መኖራችን ነው። የእግዚአብሔር ፍቃድ እግዚአብሔርን ደስ ማሰኘታል። እዚህ ፒላር ላይ ቆመን ህይወት ሰደንሊ በህይወት ምዕራፍ ላይ በሚገጥመን ፌላሪቲ ውስጥ ኮንፊውዥን ውስጥ አለ። ቦልድ የሆነ እርግጠኛ የሆነ የህይወት ምዕራፍ ውስጥ ስላለን የሚቀጥለውን ነገር ተንደርድረን ለመሄድ ምንም አቅምና ጉልበት አናጣም ብዬ አምናለሁ። እነዚህ ሶስት ነገሮች ያዙ። ድነታችንን በንበርዋን ከዛን የእግዚአብሔር ፍቃድ በቅድስና መኖራችን ነው። እግዚአብሔርን ደስ የምናሰኝበት ሕያው መስዋዕት አድርገን ራሳችንን ሁሉ ጊዜ የምናቀርበው በዚህ ሕያው መስዋዕት የምናደርገው የታደሰውን ሰው የታደሰው አዲሱ ሰው በአሮጌው ማይንዳችን ወይም አሮጌ በሆነው አስተሳሰባችን ለእግዚአብሔር የምናቀርበው እግዚአብሔርን ደስ ስለማያሰኝ እዚህ እሱኛው ላይ ፎከስ ካደረግን እሱኛው ላይ ትኩረት ካደረግን ቀጥሎ ቅድም እንዳልከው በመናነሳው ጥያቄ ውስጥ ቀጣዩ ነገር እናያለን ብዬ አስባለሁ። በጣም በጣም አሪፍ ገለጻ ነበረ ፓስተር ዲቭ። ሁላችሁም ተባርካችሁበታል ብለን እናስባለን። እንግዲህ ምናልባት አሁን ብዙ ሰው የሚጠይቀው ጥያቄ ብዬ የማስበው በዚህ ዙሪያ የእግዚአብሔር ፍቃድ ብለን ያነሳነው ነገር አለ። ግን ምናልባት የእግዚአብሔር ፍቃድ ክሊር ያልሆኑ ፖይንቶች ይኖራሉ። ለምሳሌ በህይወታችን በተለይ በሴኩላር ዓለም ስንወስደው ያንን ነገር ለምሳሌ የሆነ ሰው ዩኒቨርሲቲ ውስጥ ሲኖር የትኛውን ዲፓርትመንት ልምረጥ ሊሆን ይችላል። ወጣት ሰው ደግሞ እሷን ማግባት አለብኝ ይሄ የእግዚአብሔር ፍቃድ ነው አይደለም የሚለው አይነት በዕለት ተዕለት ህይወታችን የሚያጋጥሙን በጣም ሲምፕልም ሊሆን ይችላል፣ ትላልቅም ሊሆን ይችላሉ፣ በግልጥ ያልተነገሩን ነገሮች አሉ። እነዚህ ነገሮች በእግዚአብሔር ኦልሬዲ ተወስነዋል። ለእኔ ያሰበልኝ አንድ ነገር አለ እና ያንን ካላገኘው አይሳካልኝም ማለት ነው ወይስ እንዴት ነው የእግዚአብሔርን ፍቃድ በእንደዚህ አይነት ነገሮች ልናውቅ ምንችለው? ስለዚህ ሀሳብ ትሰጣለህ? እሺ፣ አሁንም አደራ ልንፈልገው የዕለት ዕለት ህይወታችንን ጋይድ እንዲያደርገን መጀመሪያ የህይወት ትስስራችን ከእግዚአብሔር ጋር ጤናማ መሆን አለበት ብዬ አስባለሁ። ምን ማለት ነው? የእግዚአብሔርን ፍቃድ የምናውቅባቸውን መንገዶች መጀመሪያ አንድ ሰው የእግዚአብሔርን ፍቃድ ለማወቅ የሆነ ነገር ላይ ሲደርስ አንድ መስሪያ ቤት ሂጄ ወይም እኔ አሁን ባለሁበት በማገለግልበት አገልግሎት እኔ በምመራው ዲፓርትመንት ወይ እኔ በምመራው አገልግሎት ውስጥ እኔን ጋይድ የሚያደርገኝ መጋቢ እንዳለ ሆኖ ሂጄ ስለዚህ ነገር እውቅና ስጥልኝ ፍቀድልኝ ከማለቴ በፊት መጀመሪያ የያዝኩትን ነገር ማወቅ ከኔ ይጠበቃል ማለት ነው። ኖ የስም ከመባሉ በፊት ያ የጠየቁት ፓስተር ሰብሳቢያችን ኖም የስም ከማለቱ በፊት እኔ ዘንድ መጀመሪያ ስለምጠይቀው ጥያቄ እርግጠኛ መሆን አለብኝ። በጣም ጥሩ። ስለዚህ መጀመሪያ እንዴት ነው የምናውቀው? ፊልዳችንን ለመምረጥ የምንወዳትን ሴት ለማግባት ሪሌሽን ለመጀመር በጣም ካጠበቅነው the best friendship ለመምረጥ በህይወታችን
አታችመንታችን ጤናማ እንዲሆን ግንኙነታችን ለመምረጥ እንዴት ነው የምናደርገው? እንዴት ነው የምናውቀው ብለን ነው የምንጠይቀው። እኔ ደግሞ ነገሩ ላይ ስንደርስ ሳይሆን መጠየቅ ያለብን መጀመሪያ ከእግዚአብሔር ጋር ያለን ሪሌሽናችን የልጅና የአባት ግንኙነት ከሆነ ልጅና አባት ደግሞ ግንኙነታቸው ስሙዝ የሚሆንበት ኮሚኒኬሽን በመካከላቸው ከተፈጠረ እግዚአብሔር ሁል ጊዜ ይመራል። እግዚአብሔር ሁል ጊዜ ይመራል ብለን ስንል ልጅና አባት ግንኙነታቸው ጤናማ ሲሆን ልጅ ለአባቱ ይጠይቃል፣ አባት የሚጠቅመው ለልጁ ይሰጠዋል። ለምሳሌ ልጄ በዚህ ሰዓት ብድግ ብሎ አባቴ ሽጉጥ ግዛልኝ ቢለኝ፣ የ7 ዓመት ልጅ አለኝ፣ ሽጉጥ ግዛልኝ ቢለኝ ልጁን ሽጉጥ ማግኘት ሊያስደስተው ይችላል። ግን እኔ ብድግ ብዬ ሽጉጥ አልገዛለትም። ለምን? ለልጄ የሚጠቅመውንና የሚረባውን ማቀው ነኝ። ምን ማለት ነው? ግንኙነታችን ጤናማ ካልሆነ ግን ባለመግዛቴ ልጁ ምን ሊያደርግ ፌላሪቲ ሊደረድር ነው። በቃ እንዲህ ስለሆነ ነው፣ እንዲህ ስላደረገ ነው፣ ስለማይወደኝ ነው፣ መንገዴን የዘጋብኝ እንዲህ ስለጠላኝ ነው እንላለን። መጀመሪያ አንድ አማኝ ፎከስ ማድረግ ያለበት በተለይ እንደወጣ ትኩረት እንድታደርጉ የምፈልገው ከድካም ከህይወት ውጣ ውረዴ እናንተ ያለፋችሁበትን መንገድ አሁን ያለፋችሁ ያላችሁበትን መንገድ እኔን እንቅፋት እንደመታኝ እንቅፋት እንዳይመታችሁ መመክራችሁ ምክር አንድ ነገር እና አንድ ነው። ምንድነው የምትመክረን ካላችሁ መጀመሪያ ከአባት ጋር ያለን ግንኙነታችን ጤናማ የምናደርገው እንዴት ነው ካልን መጽሐፍ ቅዱሳችን እንደሚነግረን ሕግ ለእግሬ መብራት ነው ለመንገዴ ብርሃን ነው። መዝሙረኛ 119 ቁጥር 105 ላይ ሕግ ለመንገዴ ብርሃን ነው። ኦልሬዲ ለምንራመድበት እርምጃዬ መብራት ነው። ምን ማለት ነው? እንቅፋት እንዳይመታኝ በህይወት ኑሮ ላይ በመኖርበት ኑሮ ላይ ፌል እንዳላረግ፣ እንዳልደክም፣ ተስፋ እንዳልቆርጥ፣ ግራ እንዳልጋባ ፍቃድን እንዳይ ይመራኛል። እዚህ አንድ ሰው መጀመሪያ ማድረግ ያለበት የእግዚአብሔርን ፍቃድ ለማወቅ ከመጓጓቱ በፊት ከአባቱ ጋር ያለውን ግንኙነት ከህጉ ጋር ያለው የእግዚአብሔር ፍቃድ የት ነው የተገለጠው ካልን ህጉ ላይ ከህጉ ጋር ያለው ከቃሉ ጋር ያለውን ፌሎሺፕ ስትሮንግ ማለት ይጠይቃል። ሁለተኛ ከልጄ ጋር አወራለሁ። ከአባታችን ጋር የምናወራበት አንዱ መንገድ ጸሎት ነው። ፊላሩን ያነሳው ያለው ከእግዚአብሔር ጋር ያለው የጸሎት ስቲሜሲ ወይም የጸሎት ፌሎሺፕ የሆነ ነገር ሲፈልግ ሳይሆን መጀመሪያ ጤናማ ከሆነ በሚፈልግበት ምዕራፍ ውስጥ ከእግዚአብሔር ጋር ሲያወራ ልክ እንደ እግዚአብሔር ቃል አሁንም ምሪት በውስጡ ይመጣል። ሌላኛው አሁንም እግዚአብሔር በምድር ላይ ከሰጠን አንዱ ከቀደሙ ሐዋርያው ጳውሎስ ለልጁ አካሄደን እርምጃዬን መንገዴን ሞዴል ከምናረጋቸው ሰዎች መልካም የሆነ ምክር ደግሞ ስንቅ ኮንፊዝን በሆነበት መንገድ ስንቀስም እግዚአብሔር በዛ ውስጥ ጋይድ ያደርጋል። ስለዚህ የማንተውና የማንዘረጋው ነገር የእግዚአብሔርን ፍቃድ ለማወቅ የእግዚአብሔርን ፍቃድ አውቀንና ተረድተን ለመኖር መጀመሪያ አታችመንታችን የልጅና የአባት ነው። እዚህ አባት ሁል ጊዜ ልጁን ወደሚወደው መንገድ ይመራል፣ ልጁ ወደሚፈልገው መንገድ ይመራል። እዚህ ኮንፊዥን ይፈጠራል። አንዲት ቆንጆ ሴት ወደድኳት፣ በጣም ቢዩቲ፣ ግን የኔ ስጋ የእግዚአብሔር ፍቃድ ነው እንዴ ወይ ነው? በዚህ ኮንፊዥን ውስጥ ሆኜ አባቴ ጋር ስቀር አባቴ ምን ያደርገኛል? ወይ በቃሉ ይናገረኛል፣ ወይ በጸሎት ይናገረኛል፣ ወይም ከሱ ጋር ባለን ፌሎሺፓችን ውስጥ ያወራኛል። ቅድም እንዳልኳችሁ ኤክስትሪም ስንሄድ ደግሞ በጣም ከኛ ሞዴል የምናደርጋቸው ሰዎች ስናወራቸው ከኛ መስፈርትና ልጅቷ ካለችበት ስታተስ ቀርበን ስናወራ ነው ይሄ እኮ ከአንተ ስታተስ ጋር ስለማይገጥም ብሎ ያ ሰው ጋይድ ያደርገናል። እዚህ የእግዚአብሔርን ፍቃድ የምናውቅበት በጣም ስሙዝ የሆነው መንገድ ከእግዚአብሔር ጋር ያለን ቅርኝነታችን በጣም ቤስት እና ቤስት አይነው። ሰው ሄዶ ሳይሳካለት ሲቀር ይሄ ነገር የእግዚአብሔር ፍቃድም አለመሳካት ስትራግል አለ። ብዙ ሰው የሚሸወደው የእግዚአብሔር ፍቃድ ኖሮበት ብዙ ስትራግል። እኔ በሪሌሽን ከዚህ ፊትም ነግሬያችሁ ሊሆን ይችላል 7 ዓመት ቆይቻለሁ። ፈርስት ይር ላይ ሪሌሽን ጀምራል እንደ ኔክስት ላይ ግን ብዙ ስትራግሎችን አልፈናል። እግዚአብሔር ፍቃድ ስላልሆነ አይደለም። በ8 ተጋብተን አሁን 8 ዓመታችን ነው። የ7 ዓመት ጎረምሳ ልጅ አለኝ።
ሰው የእግዚአብሔር ፍቃድ ስላልነበረ እነዛን ስትራግሎች ያለፍኩት እነዛን ፈተናዎች ያለፍኩበት ምን አድርገውኛል? መስሎቼን አጠንክሮኛል። እንደውም የእግዚአብሔር ፍቃድ ቻሌንጅ አለበት። ሰው የሚያመከኘው ስንፍናው የሆነ ስንፍና ሲገጥመው ይሄ ነገር የእግዚአብሔር ፍቃድ አይደለም ብሎ ይከድመው። ኖ የእግዚአብሔር ፍቃድ ያለበት ፊልድ የእግዚአብሔር ፍቃድ ያለበት የሆነ የምንማረው ነገር ቻሌንጅ አለ፣ ፈተና አለ። ፍቃዱ አለበት እኮ ፈተና አለ። ፌል አድርጊም ማለት ሪሌሽን ብትጠይቁ ሌላ ጊዜ ልነግራችሁ ፌል አድርገን እኛ በቃ እኔ አልፈልግሽም አንቺም አትፈልጊኝም የራሴ ላይፍ ጀምሬ ያውቃል። አይ ቲንክ ለጥቂቶች በቅርበት ስለማወራ ማለት ጀምሬ ያውቃል። ግን ፍቃዱን በገዛ ፍቃዴ እንዳላበላሽ ቅድሞ እንዳልኳችሁ ፖይንት ልመጣ እንዳላበላሽ እግዚአብሔር በሚገባኝ መንገድ ጋይድ ያደርገኝ ነበር። ወደ ፍቃዱ ይመልሰኝ ነበር። ወደ ፍቃዱ ይመልሰኝ ነበር። ቢብሊካል እያንዳንዱን የእስራኤልን ታሪክ ብንመለከት የእስራኤል ታሪክ አንዳንዴ ከአሕዛብ ጋር የተቀላቀለ ነው። የማንጠብቃቸው ሰዎች በእምነት አሕዛብ ሆነው የተስፋው ቃል ተካፈሉ ይለናል። ሪል እምነት ብቻ ስለኖራቸው ሳይሆን አባቶች የሄዱበትን መንገድ እግዚአብሔር ግን ለፍቃዱ ይጠቀምበት ነበር። የፍቃዱ ማስፈጸሚያ የአባቶችን ስህተት የፍቃዱ ማስፈጸሚያ ሰዎቹ የዘሩትን ዘር ሊያጭዱ ይችላሉ። የፍቃዱ ማስፈጸሚያ ያደርግ ነበርና ምን ልላችሁ ፈልጌ ነው፣ የእግዚአብሔርን ፍቃድ እንዴት በፊልዳችን እናውቃለን? በትዳራችን እንዴት እናውቃለን? የምንወዳትን ቆንጆ ሴት ለመምረጥ እንዴት እናውቃለን? ይሄ በዚህ ዕድሜ ውስጥ የሚጠይቅ ጥያቄ ነው። መልካም ስራ ስንሰራ እንዴት የእግዚአብሔርን ፍቃድ እናውቃለን? የእግዚአብሔር ፍቃድ ያለበትን ስራ እንዴት ማግኘት እንችላለን? እኔ ሰው እዚህ ላይ ፎከስ ማድረግ አለበት ብዬ አይደለም አስብ። የሰው ልጅ ፎከስ ማድረግ ያለበት ቀደም ያልኳችሁ እነዚህ ፒላሮች ላይ ከአባትና ከልጅ ግንኙነት ጋር ፎከስ ሲያደርግ አባት ለልጁ የሚያስበው መልካም ሐሳብ አለ። ካን ዩ ኢማጂን እስራኤል በባርነት ኖሮ ለእናንተ የማስበውን ሐሳብ እኔ አውቃለሁ። ኤርምያስ ምዕራፍ 9 ቁጥር 11 ላይ ካን ዩ ኢማጂን ባርነት ውስጥ ኖሮ በግዞት ምድር እየኖሩ የእግዚአብሔር ሐሳብ መልካም ነው የበጎ እንጂ ክፉ አይደለም ይላቸዋል። ምን ማለት ነው? እግዚአብሔር ፍቃዱን የሚያስፈጽምበት መንገድ ሁሌ ስሙዝ ነው እያልኳቸው አይደለም። ግን ፍቃዱን ለመቀበል ጸጋው እንዲበዛልን ሁል ጊዜ ከአባታችን ጋር ያለን ፌሎሺፕ ያስፈልጋል። እግዚአብሔር በቃሉ ይመራል፣ በማህበረሰብ ይናገራል፣ በዋቴቨር ቤትኛው አቅጣጫ ይናገራል። ሲናገር ግን ለመስማት ሬዲ ዝግጁ የምንሆነው መቼ ነው ካላችሁ እስቲ ሚስያችን ፌሎሺፓችን ጤናማ ሲሆን እኔ ምን ትመክራለህ ካላችሁ ከውድቀቴም ከመነሳት የምመክረው ጤናማው ፌሎሺፕ ነው። ከዚህ ፊትም ግቢ ዲስከሽን ላይ ስናነሳ ይህን ቶፒክ የተወሰነ አንስቻለሁ። ከአባታችን ጋር ጤናማ ፌሎሺፕ ካለን አባታችን ወዴት እንደሚመራን ያውቃል። እረኛ አይደለ? መዝሙረኛው እኮ የእረኞች አለቃ ነው። ባይዞ የእረኝነትን ጥግ ያውቃል። የእረኝነትን ጥግ ለበጎቹ ሲል መስዋዕትነት እስኪከፍል ከአንበሳ በጣም ኢሉስትሬሽን የሚመስል ነገር በጣም ይሄ በፊልም ላይ የምናየው ሆረር ፊልም ሙቪ ላይ የምናየው አይነት ነገር ነው የሚመስል። ሄዶ ከአንበሳ እታግል ነበር፣ ከአፉ እነጥቅ ነበር። ምን ማለት ነው? አንበሳ ቀርቶ ድመት የያዘውን ነገር እስኪ ቤታቸው አስነቅቁ። ድመቷ ምግቡ ላይ አይደለም እናንተ ላይ ነው የምትሰፍርባችሁ። እንኳን አንበሳ ዳዊት ያንን ያህል ነገር ያደርግ የነበረው ዳዊት ስለ እረኝነት ሲያወራ ምን አለ? መዝሙረኛው ምዕራፍ 23 ላይ እግዚአብሔር እረኛዬ ነው፣ በለመለመ መስክ ምን ያደርገኛል? ይመራኛል። ምን ማለት ነው? ዳዊትና እረኛውና በጉ መካከል ምን አይነት ግንኙነት አለ ማለት ነው? የጠበቀ ግንኙነት አለ ማለት ነው። እረኛው ይመራል። ሲመራ ግን ምቹ መንገድ ብቻ አይደለም የሚመራ። እኛ የምናስባት ጸጉሯ በጣም የምታምር ቢዩቲ የሆነ በጣም አፍንጫዋ ሰልካካ የሆነች አይተናት ዋው ምንል፣ ከዛ ደግሞ ድምፁ በጣም የሚማርክ የሆነ በቃ ግርማ ሞገስ ያለው ወንድ አይታ ደግሞ ዋው የኔ በሆነን የምትለውን ሳይሆን እግዚአብሔር ዘላለማዊ ኪዳኑን የሚፈጽምበትን ያንን መንገድ በዛ ውስጥ ይመራል ይመራል። ታዲያ ምሪቱ እንዴት ነው የሚመጣው ካለን መጀመሪያ የልጅና የአባት ግንኙነታችን የጠበቀ የእረኛውና የበጉ ግንኙነት ጤናማ ሲሆን እረኛው በሄደበት በጉ ይከተለዋል። እረኛው በገባበት በጉ አብሮ ይገባል። እረኛው ሲቆም ይቆማል። በጉ ቀድሞት አይሄድም። እነዚህ ነገሮች ላይ ፎከስ እናድርግ። እንደ አማኝ ኮንፊዥን ውስጥ መግባት አይገባል። ከዛስ ደስ ያሰኛል። ማንን ነው ደስ የሚያሰኘው? እግዚአብሔር ቃል ሮሜ ምዕራፍ 12 ላይ እንዳለ ቁጥር 3 ላይ
እግዚአብሔርን ደስ የሚያሰኝ እግዚአብሔር ደስ ሲሰኝ ውስጣችን ኮምፈርት ዞን ይሰማል። በገባንበት ፊልድ ውስጥ ቻሌንጅ የለውም ማለት ነው። ብዙ ሰው ቻሌንጅ ስለሚፈራ የእግዚአብሔር ፍቃድ ብሎ የሚጠይቀው ኖ በገባንበት ፊልድ ውስጥ ቻሌንጅ ቢኖረው ፊውቸር ብራይት ነገር ይታየናል። በጣም ስማርት የሆነ የእግዚአብሔር ፊልድ ውስጥ እግዚአብሔር ያየበት ፊልድ ውስጥ ገብተን ለምሳሌ ኮምፒውተር ሳይንስ ቢሆን በጣም ሆረር የሆነ አስተማሪ ሊገጥመን ይችላል። ቻሌንጅ ሊሆን ይችላል። ስትራግል ሊገጥም ይችላል። ግን ፈቃዱ ስላልሆነ አይደለም፣ የእግዚአብሔር መንገዱ ስለሆነ በዛ ውስጥ ከአባታችን ጋር ያለን እምነታችን እንዲጨምር ሲፈልግ ቻሌንጅ የሆነ ነገር ሊገጥመን ይችላል። በጣም የእግዚአብሔር ፍቃድ ያለባት ቢዩቲያን ሪሌሽን ስንገባበት ናላችንን የሚያሆን ሊሆን ይችላል። ግን ምንድነው አባታችን የፈለገው ሲባል አሁንም ፌሎሺፓችንን ማጠንከር። ፌሎሺፑን ስናጠነከር ያ ቻሌንጅ የሚመስለው ነገራችን ሶልቭ የሆነ የተገነባ ጤናማ ሊሆን ይመጣል። እና እኔ ሞር እሱ ላይ ፎከስ እናድርግ። ፈርስት ያነሳውላችሁ ህጉ ለመንገዳችን ብርሃን ይመራል ማለት ነው። ይመራል ደስ ከአባት ጋር ያለን ፌሎሺፓችን ጤናማ ይሆን። ምን አይነት ጸሎታችን አባ ብለን የምንጮህበት የልጅነት ስልጣን የተቀበልንበት በጸጋው ዙፋን የምንቀርብበት የተሰጠን ይህ ሃይማኖታዊ ቶፒክ አይደለም። ማነሳላችሁ ባይዞ ይሄ ሪሊጅናል የሆነ ቸርች ውስጥ ሁሌ የምንነሳው ነገር ነው የሚመስል። እኔ የህይወት ፒላራችን እድሜ ዘመናችን ሁሉ በገባንበት የማይከፈተውን የምንከፍትበት የሚዘጋውን የምንዘጋበትን ፒላር የመሰሉ ከዛስ ሞዴል የምናረጋቸው ሰዎች ይኑሩ። እድሜ ከኛ የቀደሙ አካሄዳቸውን አረማመዳቸውን አይተን ከነሱ የምንማረው የምንቀስመው ነገር ይኖር። ሁሉን ስለማናውቅ ጠጋ ብለን ስለዚህ ነገር ምን ትለኛለህ? ምን ትይኛለሽ? ያ ሲባል ብዙ ጊዜ አቻዎቻችንን እናማክርና የታያቸውን ስለሚነግሩን አብረን ተያይዘን ቢያንስ ከኛ አንድ ህይወት ስለ ሪሌሽን ስናወራ ሪሌሽን ላይ ያለች አይደለም እናወራ። ታየው ጥርግ በይ ወንድ ቢሄድ ወንድ ይመጣል። ታየው ጥርግ ትበል ሴት ብትሄድ ሴት ይመጣል የሚባል ነገር ታው በቃ እግዚአብሔር ያየለ ፊልድ ይኖራል የተሻለ ይሉናል። እሱ ፌክ ነው። ግን አንድ ከኛ በሆነ ስታተስ የሚበልጡ ከኛ የተሻለ ከኛ የሚበልጡ ሊደር ባለውበት ቸርች ውስጥ ከ1500 ምናምን በላይ ምዕመን አለ። ቤተክርስቲያን ውስጥ የመሪ አካል ነው። ግን ከኔ በህይወት ተሞክሮ የሚበልጡኝ ሰዎች አማክራቸዋለሁ። የሆነ ቻሌንጅ ሲገጥመኝ ሁሉን አውቃለሁ አይደለም። ከኔ በህይወት የቀደሙኝን ሰዎች ጥሩ መልካም ነገር ሊቀስምባቸው የሚገባኝን ሰዎች ጠጋ ብዬ ቀስማለሁ። ይሄ ቢብሊካል ነው። ቢብሊካል እዚህ ያኔ የእግዚአብሔርን ፍቃድ በውስጣችን እርግጠኛ ሆነን እናልቃለን። ያኔ እንርፍ እንላለን። መቼ ነው የእግዚአብሔር ፍቃድ ትዝ የሚለን? መጸለይ ትዝ የሚለን ሪሌሽን ስንጀምር። አስቤት ሮንግ ነው። የዛኔ ፌል እናደርጋለን። መቼ ነው ፊልድ መምረጥ መጸለይ የምንጀምረው? ፊልድ ምርጫ ጊዜ ሲመጣ መጀመሪያ ጤናማ ግንኙነት ካለን አባት ለልጁ መልካም ነገር፣ እረኛ ለበጎቹ መልካም ነገር ስለሚል በጣም ምቹ ሳር ያለበት ቦታ ላይ ሄዶ አውሬም ቢኖር ታግሎ ለበጎቹ ምቹ ሳር ላይ እንጂ በጎቹ ምድረ በዳ ላይ አያንከራተታቸው። እዚህ ኦሪጂኑ ፓርት ይሄ ነው ብዬ አስባለሁ። እነዚህ ነገሮች ላይ ፎከስ ካደረገን ስለ ምሪት ስለ የትኛውን ነገር እግዚአብሔር ይመራል። በማይመች መንገድ ውስጥ ይመራል። መርቶሃል። አሁን እኔ እንጆይ በማድረግበት ህይወት ውስጥ አንድ ወቅት ግን አልነበረም። በትምህርት ስኬል ማድረግ በትምህርት የሆነ ደረጃ ላይ መድረስ ነው እኔ እፈልግ የነበረው ማለት ነው። የኔ ባች የሆኑ ወይ በእኔ ኤጅ የነበሩ ልጆችን ተጋብላችሁ ብትጠይቁ ዴቭ ምን የሚፈልጋል ብትሉኝ ተምሮ የሆነ ፖዚሽን ላይ ደርሶ ትላንት በህይወት ቻሌንጅ ያደረጉትን የፋሚሊ አካሎች ወርታች ማየት ነው የሚፈልገው። አሁን ግን ባለውበት ውስጥ በጣም ደስተኛ ነኝ። አማራጭ ስላጣሁ አይደለም አገልጋይ የሆንኩት፣ ከሁሉ ስለበለጠብኝ ነው አገልጋይ የሆንኩት። ቢሊግራም አንድ የሚናገሩት ነገር አለ። ለምንድነው የአሜሪካ ፕሬዚደንት ማትሆነው? በህዝቡ ዘንድ ትወደዳለህ ምናምን ሲባል ኖ
ሰው እንዴት ከተሻለበት ውስጥ የ4 ዓመት ፕሬዚዳንትነት ምርጫ ውስጥ ትግል ውስጥ ይገባል? እኔ እኮ የእድሜ ዘላለማዊ ኢንጆይ ማድረግ ስራ ይዣለሁ እንደሚል ማለት ተሴም ምን እያልከኝ ነው ካልከኝ፣ ይሄን ግን ትራክ ለማግኘት ብዙ ትግል፣ ብዙ ስትራግል፣ ብዙ እንቅፋቶች ውስጥ ተመትቼ ብዙ የመሰለኝ የእግዚአብሔር መንገድ በፍቃድ የመሰለኝ ለእኔ ደስ ያለኝ መንገድ እጄ ግን እግዚአብሔር ሲያስብ ውስጤ ደስታ ሳጣ ስመለስ አግኝቼዋለሁ። ይሄ ነው በዋናነት። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽኑ ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽኑ ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ